እንደምን አላችሁ? አጠር ያለ የዚህ ታላቅ ሕንፃ ሪፖርት አቀርባለሁ። እንዲያቀርብልኝ እንዲፈቀድ በአክብሮት እጠይቃለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀዲያና ስልጤ ሀገረ ስብከት የሞርሲጦ ሐመረኖ ቅድስት ኪዳነ ምሕረት ቤተክርስቲያን አጠቃላይ የሥራ ሪፖርት። የሞርሲጦ ሐመረኖ ቅድስት ኪዳነ ምሕረት ቤተክርስቲያን አመሰራረትን ባጭሩ ስንመለከት በ1981 ዓ.ም አቡነ ጎርጎርዮስ ካህላይ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ወደ ጥንታዊቷ ደብረ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሐዋርያዊ አገልግሎት ሊያደርጉ መጥተው አዛውንት እናቶች በብዙ ድካም ተጉዘው ሄደው ከከተማ መቅደስ ሲሳለሙ ላብ በላብ ሆነው እነዚህ እናቶች ያላቸውን ድካም ከውስጥ ተመልክተው ከየት የመጡ ናቸው በማለት አገልጋዮችን ሲጠይቁ ከከተማ እንደሆነ ተነገራቸው። ከተማውን አያለው በማለት በእግራቸው ከደብረ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን አካባቢውን እየባረኩ እስከ ከተማ ድረስ በመምጣት የከተማውን ርቀት ተገንዝበው በዚህ ከተማ ለነዚህ አዛውንት እናቶች አንድ ቤተክርስቲያን መሰራት ያስፈልጋል፣ ተመልሼ እመጣለሁ፣ ቦታ አዘጋጅታችሁ ጠብቁ በማለት ቤተክርስቲያን መሰራት እንዳለበት መሰረተ ሐሳብን ያፈለቁና ያስቀመጡ ሲሆን ነገር ግን ለርቀቱ እንጂ ሁለቱም አንድ ላይ ሆነው እንዲመሩ እንዳይለያዩ ብለው አባታዊ መመሪያ ጭምር ሰጥተዋል። በዚሁ መነሻ ሐሳብ ብፁዕ አቡነ መልከ ጼዴቅ በረከታቸው ይደርብንና ሐዋርያዊ አገልግሎት እንዲሁ አድርገው ቤተክርስቲያን እንድሰራ ልዩነት እንዳይኖር የብፁዕ አባታችን የአቡነ ጎርጎርዮስን ቃል በድጋሜ አጽንተው ስለነበረ እስከዛሬ ድረስ የእነዚህ አባቶች ቃላቸውን በመጠበቅ የሞርሲጦ ደብረ ጽጌ ቅዱስ ጊዮርጊስና ሐመረኖ ቅድስት ኪዳነ ምሕረት ቤተክርስቲያን ያለምንም ልዩነት በአንድ ሰበካ ስትተዳደር ያለች ብቸኛ በሀገረ ስብከታችን የምትገኝ ቤተክርስቲያን ናት። ይህንኑ የብፁዕ አቡነ ጎርጎርዮስን የደገሙ ሲሆን ያው ዛሬ ድረስ በዚሁ መሰረት አለ። በዚህ መነሻ ሐሳብ በጊዜው በነበሩ ሰንበት ተማሪዎች፣ በአካባቢው የነበሩ ወጣቶችና ቀደም ሲናገሩ ከነበሩ ከታላላቅ መምህራን አንስቶ በነ ዳንኤል አለማየሁና ሌሎችም አስተባባሪነት ጫካው ተመንጥሮ ጉቶ ተነቅሎ በብዙ ድካም ቦታው ተዘጋጅቶ ይህች አሁን እስከ ትላንትና ዕለት ስንገለገልባት የነበረች ቤተ መቅደስ ከ1989 አንስቶ ዝግጅት ተጠናቆ በ1991 ዓ.ም ታቦተ ሕጉ ገብቶ አገልግሎት መስጠት ጀምሯል። በእነዚህ ብፁዓን አባቶች መመሪያ መሰረትም እስከ ዛሬ ሁለቱም ቤተ ክርስቲያን በአንድ ላይ ይኖራሉ አሉ። የህንፃ ቤተ መቅደስ ሥራ ዝርዝር ሁኔታን በተመለከተ ከ2001 ዓመተ ምህረት ጀምሮ የዕድሜ ጠገብ የደብረ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን የህንፃ ሥራ ከአዲስ አበባ በሚመጡ የአካባቢ ተወላጆችና በጎ አድራጊዎች ምዕመናን እና በአካባቢው ምዕመናን ተሰርቶ 3 ዓመት እንኳን ባልሞላ ጊዜ በ2004 ዓመተ ምህረት በብፁዕ አቡነ ቀለምንጦስ ተባርኮ አገልግሎት እየሰጠ ይገኛል። የቅዱስ ጊዮርጊስን ቤተ መቅደስ ሥራ እንዳለቀ በብፁዕ አቡነ ቀለምንጦስ በጎ ፈቃድ በ2005 ዓመተ ምህረት የካቲት 16 ለዚህ ታላቅ ሕንፃ የመሰረተ ድንጋይ የተጣለ ሲሆን ለ2 ዓመታት ስራው ሳይጀምር የቆየ ሲሆን ከዚህ በመቀጠል የህንፃ አሰሪ አብይ ኮሚቴ በዚህ እንደዚሁም ንዑስ ኮሚቴ በአዲስ አበባ ተዋቅሮ በወንድማችን ኢንጂነር ሙልጌታ ክዳኔ ዲዛይኑ ተሰርቶ
ከ2007 ዓ.ም ጀምሮ የመሰረት ቁፋሮ ተጀምሮ ስራው ቀጥሏል። በዚህ ስራም በቦታው ካሉ ምዕመናን ጀምሮ ከሀገር ውስጥ እስከ ውጭ ሀገራት ያሉ ወንድሞችና እህቶች የቤተ ክርስቲያን ወዳጆች ሁሉ በሀሳባቸው፣ በጉልበታቸው፣ በገንዘባቸው አስፈላጊውን ሁሉ እያደረጉ ከተጀመረበት ጊዜ አንስቶ እስከ 2011 ዓ.ም ስራው በጥሩ እንቅስቃሴ እየተሰራ ያለ በ2012 ዓመተ ምህረት በዓለማችን የተከሰተው የኮቪድ-19 ወረርሽኝ በስራው ላይ ከፍተኛ ጫና የፈጠረ ሲሆን ለዚህ አካባቢ ምዕመናን ግን ይህ ወቅት ጥሩ አጋጣሚ ፈጥሮ የእናታችን ቅድስት ኪዳነ ምሕረት ፈዋሽ ጸበል የግንባታ ስራ በምዕመናን ጉልበትና በአነስተኛ ወጪ ተሰርቶ አገልግሎት እየሰጠና ምዕመናን ከብዙ ሕመም እየተፈወሱ ይገኛሉ። ይህ በዛሬዋ ዕለት በብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ ተባርኮ የተመረቀው ወይም ለአገልግሎት የበቃው ቤተ መቅደስ እየተሰራ በነበረበት ወቅት ብዙ ውጣ ውረዶችን የታለፈበት የገበያ ሁኔታ ከቀን ወደ ቀን በመጨመር አስቸጋሪ የሆኑ ነገሮች ቢኖሩም በእግዚአብሔር አጋዥነት በኪዳነ ምሕረት ምልጃ ለዚህ በቅቶ በማየታችን እጅግ ደስ ይለናል። የህንፃ ቤተ መቅደሱ አጠቃላይ የሂሳብ ሪፖርትን በተመለከተ እንደሚከተለው እናቀርባለን። የዚህ ቤተ መቅደስ መሰረተ ድንጋይ ከተቀመጠበት ከ2005 ዓ.ም ጀምሮ እስከ ዛሬዋ የምረቃ ድረስ ለተሰሩ ማለትም የቤተ መቅደስ ግንባታ ስራ፣ የቤተልሔም ስራ፣ የዲዮን ቤትና ክርስትና ቤት ስራ፣ የደጀ ሰላም ስራ፣ የንዋያተ ቅድሳት ግዢና አጠቃላይ ስራዎች የገቢ ምንጭ ነበሩ። አንደኛ የሁለቱም አጥቢያ ምዕመናን፣ ሁለተኛ በደቡብ አፍሪካና አረብ ሀገራት ላይ ያለ የቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት ቤተ ክርስቲያን ልጆች ማህበር፣ ሶስተኛ ከአዲስ አበባ ከጅማሬ አንስቶ እስካሁን በጉዞ ያልተለዩን ማህበራትና ግለሰቦች፣ በአሜሪካን ሀገር የሚኖሩ ምዕመናን፣ ከደቡብ አፍሪካ ከማህበሩ ውጪ አስተዋጽኦ የሚያደርጉ የኪዳነ ምሕረት ወዳጆች ምዕመናን፣ በሀገርም ከሀገር ውጭም የሚኖሩ በጎ አድራጊ ምዕመናን በተሰበሰበ ገንዘብ ሲሆን የገቢ አይነቶችን በአይነት ወይም በዕቃ ስጦታና በጥሬ ገንዘብ እንደዚሁም ለበዓሉ በሬ ግዢና የውጭታ ዳቦ ስጦታዎች ሲሆን ዝርዝር ሁኔታን በተመለከተ እንደሚከተለው እናቀርባለን። በስጦታ ከተበረከቱ መካከል ድንጋይ፣ ጠጠር፣ አሸዋ፣ ፌሮ፣ ሲሚንቶ፣ ስዕለ አድኅኖ ወይም የቅዱሳት ስዕላት ስራ እንደዚሁም የንዋያተ ቅድሳት ግዢ ሙሉ ከመንበር ጀምሮ ለውስጥ አገልግሎት የሚያስፈልጉ ነገሮች ሁሉ በደቡብ አፍሪካና አረብ ሀገራት ባሉ ልጆቻችን አብዛኞቹ የተሸፈኑ ሲሆን የተወሰኑ ንዋያተ ቅድሳት በዚህ ሀገር ምዕመናን ተገዝተዋል። እንደዚሁም የምንጣፍና መጋረጃ ስራ በአዲስ አበባ ካሉ ምዕመናን የተሟላ ሲሆን መንበርና ሌሎች ንዋያተ ቅድሳት በደቡብ አፍሪካ በሚገኙ ወንድሞቻችን የማህበሩ አባላት የተሟላ ነው። የበሬ ግዢና ወጪታ እንደዚሁም የዳቦ ስጦታዎች የተለያዩ በሁለቱም ቤተ ክርስቲያን ምዕመናንና በአካባቢው ባሉ አጥቢያ ቤተ ክርስቲያናት የተዘጋጀ ሲሆን እነዚህ በአጠቃላይ ስጦታ በጥሬ ገንዘብን እነዚህ በአይነት የቀረቡ ስጦታዎች ሲሆን በጥሬ ገንዘብ በባንክና በእጅ የተሰበሰበው አጠቃላይ ገንዘብ 7,714,715 ብር ሲሆን ከላይ
የተዘረዘሩ በአይነት የተበረከቱ በብር ሲተመን 3,729,500 ሲሆን የሁለቱም አጠቃላይ በአይነትና በጥሬ ገንዘብ የተሰበሰበው 11,044,215 ብር የተሰበሰበ ገንዘብ ነው። እደግማለሁ 11,044,215 ብር በአጠቃላይ እሱን ለመውረስ ያብቃችሁ በማለት በሰበካ ጉባኤና በሕንፃ አሰሪ ስም ምስጋና አቀርባለሁ። ከዚህ ባሻገር ምናልባት ከፍተኛ በግለሰቦች የተሸፈኑ ስራዎች ስላሉ ጥቂቱን ብዙ ስራ በምዕመናን የተሸፈነ ቢሆንም ጥቂቱ ግን መታወቅ ስላለበት ሙሉ የስዕል አድኖ 330 ካሬ ስዕል አድኖ ነው የተሰራው። በአዲስ አበባ በኢንጂነር በነ ሙልጌታ አማካይነት የተሰራ ነው። ቀደም የጠቀስነው የደወል ቤትና ክርስትና ቤት በአቶ ኃይለ ማርያም እልትሮ ቤተሰብ የተሰራ ነው። እነዚህና እንደዚሁም የመንበር ስራ መንበር አጋጣሚ ሆኖ ዛሬ ያው የአንድ ቀንና የሁለት ቀን ልዩነት ተፈጥሮብን ተሰርቶ አልቋል። ትናንትና ግን ያው ለመምጣት እስኪደርሱ ድረስ አልወጣ ብሎ ወደ ኋላ ቀርቷል። አሁን ይመጣል። ይሄ መንበር የተሰራው በደቡብ አፍሪካ ባሉ ወንድሞቻችን ነው። የምንጣፍ ስራና የመጋረጃ ስራ በአዲስ አበባ ባሉ እነ ጋሻኔና በተለያዩ ማህበራት በኩል የተሰራ ነው። ከዚህ ባሻገር ሙሉ ንዋያተ ቅድሳት በደቡብ አፍሪካ በአረብ ሀገራት በተለያዩ ቦታዎች ያሉ ልጆቻችን በመተባበር ሙሉ የቤተ መቅደስ ንዋያተ ቅድሳትን ገቢ አድርገዋል። ለእነዚህ ሁሉ ምስጋና ይገባቸዋል። እግዚአብሔር የስራችሁን ዋጋ ይክፈልላችሁ እንላለን። አጠቃላይ ሪፖርት ይህንን ይመስላል። እግዚአብሔር ይስጥልን።